ኢብኑ ኡነይስ ከአባቱ እንዳስተላለፈው ከዘመዶቼ ጋር አብረን ነበረን። ከነሱ ውስጥ እኔ በእድሜ ትንሹ ነበርኩኝ። እነሱም ነቢይን ዓለይሂ ሰላቱ ወሰላም ስለ ለይለተል ቀድር ማን ጠይቅልን አሉ። ይሄም የለይለተል ቀድር 21ኛው ቀን ላይ ነበረ። ነቢይን ዓለይሂ ሰላቱ ወሰላም ልጠይቃቸው ሄድኩኝ። ሶላተል መግሪብም ከእሳቸው ጋር ደረስኩኝ። ከዛ በኋላ የቤታቸው ደጅ ላይ ሄጄ ቆምኩኝ። ሲገቡ በር ላይ ሲያዩኝ ግባ አሉኝ። አብሬያቸው ገባሁኝ። እራታቸው ቀረበላቸው። ከቀረበው ምግብ ትንሽነት አንጻር እጄን ስሰበስብ ነቢ ዓለይሂ ሰላቱ ወሰላም ተመለከቱኝ ብሏል ረዲየላሁ ዐንሁ። የሰዎች ሁሉ ታላቅ የሆኑት ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ጾመኛ ሆነው ውለው ሊበሉት የተዘጋጀላቸው ምግብ የቀረበላቸው እራት አንድ ሰው እንኳን ይጨምራል ነበር። እጁን ሲሰበስብ ነቢ አይተውታል። እጁን የሰበሰበበት ምክንያት ምግቡ አይበቃም ብሎ መስጋቱ እንደሆነ ራሱ ተናግሯል። ዛሬ ብዙ አላህን የማይፈሩ ሰዎች ከበሉ በኋላ ተርፎ የሚጣለው ምግብ 2-3 ቤተሰብ አጥግቦ ሊያበላ የሚችልበት ሁኔታ ይኖራል። እነሆ እንደ ነቢዩ ልንተናነስ አዱንያን ቸላ ልንል ይገባናል። ዙህድ ብሎ ማለት አኼራ ላይ የማይጠቅመንን ነገር መተው፣ የአኼራ ጉዟችን እንዲደክምና እንዲዘገይ የሚያደርግን ነገር ሁሉ መተው ማለት ነው። የአዱንያን ጸጋ ልንቀንስ ይገባናል። አብዝቶ መብላት፣ አብዝቶ መልበስ፣ ቤትን ከልክ በላይ ማሳመር፣ ከአዱንያ ሰዎች ጋር መፎካከር ይህ አኼራችን እንዲጎዳ ያደርጋል። ዙህድ 2 ደረጃ አለው። አንደኛው ሐራም የሆኑ አላህ የከለከላቸው ነገሮችን መተው ነው። ይህ ዋጅብ የሆነ የዙህድ አይነት ነው። እንደዚሁ ደግሞ አላህ ሐላል ያደረጋቸው ነገሮችን እያደረጉና በሱ የተዝናኑ የተደሰቱም አላህ ግዴታ ያደረገውን ነገር ከመተው መራቅና መጠንቀቅም ዋጅብ የሆነ የዙህድ አይነት ነው። ከዛ ከፍ ብሎ ያለው ሙስተሐብ ተመራጭ የሆነው ዙህድ ለአዱንያ በመጠኑ መኖርና መንቀሳቀስ ነው። የአዱንያ ጥቅማ ጥቅሞችን፣ ብልጭ ልጆችን፣ ጌጦችን የተከታተልን እንደሆነ ከአኼራ ጉዟችን ወደ ኋላ እንላለን። ዋናውን ዓላማችንን እንረሳለን። ወሀከዛ ነቢ ሰለላሁ ዐለይሂ ወሰለም ረመዳን ላይ ከነበራቸው አሕዋልና ባህሪ አንዱ በሌላ በኩልም ዱንያን ቸል አይሉ እንደነበረ የሚያሳየው ባህሪያቸው ሰደቃና በጎ ስራ ማብዛታቸው። ሰደቃ መስጠት፣ በምንችለው ሁሉ ለሰዎች በጎ ነገር ማድረግ የአዱንያን ጠፊነት የማወቅ ምልክት ነው። አብዱላህ ብን አባስ ረዲየላሁ ዐንሁ ወአርዳህ ነቢ ዓለይሂ ሰላቱ ወሰላም ከሰዎች ሁሉ ለጋስና ለኸይር ነገር ፈጣን ሰው ነበሩ። ይበልጥ ደግሞ ነቢ ሰለላሁ ዐለይሂ ወሰለም ለኸይር ነገር ፈጣን የሚሆኑት ረመዳን ሲገባ ነበረ። ከጅብሪል ጋር ሆነው ቁርአን የሚማማሩበት ወቅትም ላይ ነበር ከመቼውም በላይ የሚፈጥኑት። ያኔ ነቢ ሰለላሁ ዐለይሂ ወሰለም ከኃይለኛ ንፋስ የበለጠ ለኸይር ነገር ፈጣን ነበሩ ብላ ነቢ ሰለላሁ ዐለይሂ ወሰለም ከሌላ ጊዜ እጅግ በጣም በበለጠ መልኩ ኸይር ስራ ላይ መልካም ነገር ላይ ይሽቀዳደሙ የነበረው ከመቼውም በላይ ለየት ባለ መልኩ ቁርአንን ይማማሩ ስለነበረ ነው። ቁርአንን ይቀሩ ስለነበረ ነው። አዘውትሮ ቁርአንን መቅራት ኢማንን ያድሳል። አዱንያን ከልባችን አውጥተን እንድንጥል ያደርጋል። ለአኼራ እንድንዘጋጅ ያነሳሳናል። በተቃራኒው ደግሞ ቁርአንን በራቀን ቸላ ባለን ቁጥር የአዱንያ ፍቅር ልባችን ይቆጣጠራል። አኼራን እንረሳለን። ረመዳን ላይ ከመቼውም በላይ በኸይር ስራ ይሽቀዳደሙ ነበር፣ ፈጣን ነበሩ ስንል ሁሉንም የኸይር አይነቶችን የሚያካትት እሽቅድድምና ፍጥነት ነበረ። ሰዎችን መምከርና ማስተማር፣ አላህ ከሰጣቸው ነገር መስጠት፣ ሐጃ ያላቸው ሰዎችን ሐጃ ማሳካት፣ የተራበን ሰው ማብላት ኢላ ገይሪ ዛሊክ የኸይር አይነቶችን ይሰሩ ነበር። አላህ የማራቸው ከፍ ያደረጋቸው ሰው ከመሆናቸውም ጋር ኸይር ስራ ላይ ይሽቀዳደሙ ነበር። ይህ ኸይርነት ለራሳቸው ብቻ አልነበረም፣ ለሌሎችም ይተርፍ ነበር። በራሱ ጥሩ ሆኖ የሚኖር ሰው አለ፣ ነገር ግን ከዙሪያው ያሉ ሰዎችን አያስታውስም፣ አይረዳም። ረሱላችን ጋር ሰለላሁ ዐለይሂ ወሰለም ደግነታቸው ለሌሎችም የሚተርፍ ነበር። ችግር ላይ ያሉ ሰዎችን አስቀድመው ይረዱ ነበር። መተው እስኪለምኑ ድረስ አይጠብቋቸውም ነበር። አቅም ያላቸው ሰዎች፣ አላህ ዱንያን የሰጣቸው ሰዎች ሀብት ንብረታቸውን ጥለው ሳይሄዱ በፊት ለአኼራቸው ኸይር ስራ ሊሰሩ ይገባቸዋል። የተራቡን ሊያበሉ፣ የተቸገሩን ሊረዱ፣ የታመሙን ሊያሳክሙ ይገባቸዋል። ተቸግሮ የሚሄድበት ጠፍቶት መጥቶ እስኪለምንህ ድረስ ልጠብቅ አይገባም። ለሙእሚን እንዳንድ ሰውነት ነው ተብሏል። ጎረቤትህ፣ ዘመድህ፣ ሙስሊም ወገንህ ታሞ ተርቦ ተቸግሮ እያየህ አላህ ተባረከ ወተዓላ ከሰጠህ ኒዕማ ከመስጠት ወደ ኋላ ምትል ከሆነ ሙስሊም እህትሽ የተቸገረች
ለራሷም ለልጆቿ የምትበላውን አታ በራብ የተሰቃየች አይተሽ ዝም የምትይ ከሆነ ኢማንሽ አልተስተካከለም። ነብዩ ሰለላሁ ዐለይሂ ወሰለም ጎረቤቱ ተርቦ ያደረሱ ጠግቦ የሚያደርሰው አላመንም ብላ ወሀከዛ ነብዩ ሰለላሁ ዐለይሂ ወሰለም ረመዳንን በጥንካሬ በጂሃድና በእጅቲሃድ ያሳልፉት ነበር። ጾም ነው ብለው ተኝተው አይውሉም ነበር። ጾም ነው ብለው ስራቸውን ሙሉ በሙሉ አያቆሙም ነበር። ሌላ ጊዜ የሚሰሩትን ስራ ይሰሩ ነበር። ዒባዳቸውንም በተሻለ መልኩ ይሰሩ ነበር። በተለይ ከምንም በላይ ጉልበትና ልፋት ድካም የሚያስፈልገው ጂሃድንም በተለያየ መልኩ ረመዳን ላይ አድርገዋል። የበድር ዘመቻ ረመዳን ላይ ነው የተደረገው። ሐቅና ባጥል የተለየበት የውመል ፉርቃን የተባለው መካን በተውሂድና በእስላም ከፍተው የገቡትም ረመዳን ላይ ነው። የተቡክ ዘመቻም ረመዳን ላይ ነው የተደረገው። ሐምዛን አሚር አድርገው ሰይፍ አልባህር የተሰኘው ዘመቻም ረመዳን ላይ ነው የተደረገው ከሂጅራ የመጀመሪያው ዓመት ላይ። እንደዚሁ ከሂጅራ 6ኛው ዓመት ላይ አብዱላህ ኢብኑ አቢ አቲክን ኃላፊ አድርገው ሰዎች በተለያየ መልኩ ተደራጅተው ነቢይን ሰሐቦችን እንዲዋጉ ያነሳሳ የነበረን አቡ ራፊዕ የሚባልን ሰው እንዲጋደሉ የላኳቸው ረመዳን ላይ ነው። ኻሊድ ብን ወሊድን ዑዛ በመባል የሚታወቀውን ሙሽሪኮች ያመልኩት የነበረውን ታቦት እንዲያፈርስ የላኩትም ረመዳን ላይ ነው። ወሀከዛ ራሳቸውም ሰሐቦቻቸውም ረመዳን ላይ የተለያዩ የኸይር ስራ አይነቶችን ይሰሩ ነበር፣ አድካሚ የሆኑትንም ጭምር። ውስጣችን በጠነከረ ቁጥር ኸይር ስራ ላይ እንበረታለን። የሚከብደን ነገር አይኖርም። ውስጣችን ስለደከመ ለአኺራ ያለን ናፍቆት ስለቀነሰን ብዙ ዒባዳዎችን አንችልም ያለ የምናሳልፍ። ጾመኛ ነኝ ደክሞኛል ብለው ዙህርን ዐስርን ቤት የሚሰግዱ ብዙ ወንዶች አሉ። ባፈጠሩበት ተኝተው ዒሻ የሚያልፋቸው ብዙ ሰዎች፣ ስሑር በልተው ተኝተው ፈጅር የሚያልፋቸው እንደዚሁ ብዙ ወንዶችና ሴቶች አሉ። ረመዳን ይበልጥ ኸይር ስራ ላይ እንድንጠነክር ሊያደርገን ይገባል እንጂ ሊያሰንፈን አይገባም። ዋናው የሰውነት መፈርጠምና መደለብ ሳይሆን የልብ መጠንከር ነው። ዒባዳ ልብን ያጠነክራል። ዱንያን ችላ እንድንል ለጀነት እንድንጓጓ ያደርጋል። የጂሃድ አይነቱ ብዙ ነው። ሰሐቦች ነፍስያቸውን አሸንፈው ሌሎችን ጂሃድ ለማድረግ ችለዋል። ረመዳን ላይ አኸልሸን እንኳ እስቲ ዋና ጂሃድ የሚባለውን አልጂሃዱል አክበር እንኳ ተግባራዊ እናድርግ። አልጂሃዱል አክበር ማለት ነፍስያን መታገል ማለት። ነፍስያን በተለያየ መልኩ ታግለን ማሸነፍ ከቻለን እውነትም ሙጃሂዶች ነን። ዋጅባትን መወጣት ላይ ነፍስያችን እንታገል። አላህ ዋጅብ ያደረገብንን ነገር ሳንሰለች ደከመኝ ሳንል በጥሩ ንያ ለማድረግ እንሞክር። አንድ የጂሃድ አይነት። አላህ ሐራም ያደረጋቸው ነገሮች ሙሉ በሙሉ ለመተው ጥረት እናድርግ። ይሄ አንዱ የጂሃድ አይነት ነው። ሱና የሚባሉ ይበልጥ ወደ አላህ የሚያቃርቡ ነገሮችንም ሳናቋርጥ በቋሚነት ለመስራት ነፍስያችን እንታገላል። ይሄም አንድ የጂሃድ አይነት ነው። ሰዎችን በየትኛውም መልኩ አዛ አላደርግም ብለው ነፍስን ማሳመን መታገል የጂሃድ አይነት ነው። ዘመዶችን መርዳት፣ የታመመን ሰው መጠየቅ፣ የተጣላን ሰው ማስታረቅ፣ የሚበድሉን ሰዎችን መታገስ የጂሃድ አይነት ነው። እነዚህ ነገሮች ላይ ሁሉ የተሳካለት ሰው ጂሃዱ ላይ ድል አድርጓል ማለት። ወሀከዛ አላዋቂዎችን ማስተማር፣ ቁርአን ማስቀራት፣ ሰዎች ዝክር እንዲሉ መገፋፋት አንዱ የጂሃድ አይነት ነው። እንደዚሁ ረመዳን ላይ ነቢዩ ያንጸባርቋቸው ከነበሩ ነገሮች መሃል አንዱ አህለል ኪታቦችን አይሁድና ነሷራን መኻለፍና መቃረን ነበር። ረመዳን አቂዳችንን ይበልጥ የምናጠናክርበት ወርም ጭምር ነው ማለት ነው። ኡመቴ ኸይር ላይ ጥሩ ሁኔታ ላይ ከመሆን አይቦዘንም ፀሐይ መጥለቋን እንዳረጋገጡ ፈጥነው እስካፈጠሩ ድረስ ብላ። ይሄን ታዲያ ከአቂዳ ጋር አህለል ኪታብን ከመኻለፍ ጋር ምን አገናኘው የተባለ እንደሆነ لأن اليهود والنصارى يؤخرون ብላ ኢማም አቡ ዳውድ እንደዘገቡት ፀሐይ መጥለቋ ከተረጋገጠ ፈጥኖ ማፍጠር ዲናችን ጥሩ የመሆኑ ምልክት ነው። ማዘግየት ደግሞ ከአይሁድና ከነሷራ መመሳሰል። ሌላ ኢማም ሙስሊም በዘገቡት ሐዲስም የኛና የአህለል ኪታቦች የክርስቲያኖች የአይሁዶች ጾም መለያው ስሑር መብላት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዲን አልእስላም ከሌሎች እምነቶች የሚለይበት ብዙ መለያዎች ኸሳይሶች አሉ። ኡመቱ ዲናቸው ከተዛባ ከተቀየረ ሰዎች ጋር እንዳይመሳሰል ጥንቃቄዎችን አድርጓል። ጾመን ውለን እንኳ ስንበላ ፈጠን ብለን ፀሐይ እንደጠለቀች ማፍጠራችን አንድ የአቂዳችን መገለጫና አካል ነው። ደክሞን እንኳ ብንተኛ ኃይለኛ እንቅልፍ ላይ እንኳ ብንሆን ስሑር መብላት የሙስሊሞች ጾም አንዱ መለያ ነው። እንደ አህለል ኪታብ ምሽት ላይ በበላሁት አድሬ አልጾምም። ከአይሁዶች ከክርስቲያኖች በተግባርም ጭምር መለየት አለብኝ ብሎ ከእንቅልፉ ተነስቶ የተቸገረም ቢሆን ስሑር የበላ ሰው በዚህ ስራው
አላህ ዘንድ አጅር ያገኙበታል። ለራሱ ለነፍሱ ያው ለሆዱ በልቶም አጅር ያገኛል። ሊማዳ ነብዩ ሰለላሁ ዐለይሂ ወሰለም የኛና የአህለል ኪታቦች የአይሁድ የነሷራ ጾም መለያው ስሑር መብላት ነው ብለዋል። ስሑርን መተው ከአህለል ኪታብ መመሳሰልን ሊያስከትል ይችላል ማለት ነው። ከዛ ረመዳን ላይ ኢማናችንን ተውሂዳችንን ልንጠብቅ፣ ኸይር ስራ ላይ ልንሽቀዳደም፣ አላህን ልንፈራ፣ አላህን በብዛት ልናስታውስ፣ መልካም ስራ ላይ ልንሽቀዳደም ይገባን። እነሆ ይህ በጥቅሉ ነቢዩ ረመዳን ላይ ከጌታቸው ጋር የነበራቸው አህዋል ምን ይመስል ነበረ፣ ረመዳንን በመልኩ ይጾሙ ነበረ፣ ከቁርአን ጋር የነበራቸው አህዋል ምን ይመስል ነበር፣ ኢዕቲካፋቸው ምን ይመስል ነበር፣ የሌሊት ሶላታቸው ምን ይመስል ነበረ ቃኝተናል። እኛም ረመዳንን በዚህ መልኩ ልንጾም ይገባናል። ወይን ቱጢዑሁ ተህተዱ ተብሏል። ነቢ ሙሐመድን ከታዘዛችሁ ቀናውን መንገድ ትጨብጣላችሁ ተብሏል። ግራ ቀኝ ልንል አባት እናቶቼ ያስያዙኝን አልለቅም ልንል በጭራሽ አይገባን። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነ አርአያ የሚፈልግ መሪ የሚፈልግ ነቢ ሙሐመድ ይበቁታል። አላህ ተባረከ ወተዓላ የነቢዩን ሱና ከሚከተሉ ኢማንና መልካም ስራን ከታደሉ ባሮቹ ያደርገን። እነሆ ዐላ ኩሊ ሸይኢን ቀዲር ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላህ